ደግሞ ማህበራቱ አላማም ግብም የላቸውም ሲሉ ነው። እግዚአብሔር መልስ ይሰጣል አይሰጥም ብላችሁ ነው? እግዚአብሔር ምን አስተምረውት ነው ይሄ ሰውዬ እየራለው ቤተክርስቲያን ስብከተ ወንጌል ላይ ድክመት እያሳየች ነው ሲሉ ነው መናገራቸው። የታደራችሁ እንዴት ዋላችሁ እንዴት አመሻችሁ? ዛሬ ሰበርና አዲስ የሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። እግዚአብሔር መልስ ይሰጣል አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝብ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለኔና ለእናንተ ይውረድልን የሰማይ አምላክ። አይችልም ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ሕይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? ኧረ መኑ ይመስለከምና አማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። ለወንጌል ግን ጊዜ የለም። ምን ይላል? አንድ ወደ ብራ ላይ ይወጣና አይ ለሊት ከአገልግሎቱ ሁሉም ሲሰጥ ነው ያደረው። ያ ሲጮ ያደረው ደብተራ ተምሮ ማን አንድ ወንጌል ሰብኳል ወይ? ድምጽ ማጉያ በእኔት አልከን ሰዓለ ማጨልቀም ኒያማ ጉያ ከሰሳ ጃፍት ተጃጅለ በላከን ያተው በላይ ወንጌል ቦታ እዶን ቀቡን ሳንከን ደቂቃ ሰብዶ መለን አርገት ማስተማር የሚችሉ መናገር የሚችሉ ማመስጠር የሚችሉ መምራን ወጣቶች እንደነሱ ያሉ እያሉ ከዛ ማደንዘዣ ህዝቡን አደንዝዘው ልክ ይሄ የካድሬ ንግግር በካድሬ ንግግር ህዝቡን አደንዝዘው ነው ህዝቡ ግራ ተጋብቶ ወደ ቤቱ የሚመለሰው። ከናፉ ወንጌል ከስልት በርሲቱ ኑር ጅራ ቁልቁሉም ጳውሎስ ማልጀራ ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያዳምጡ ልታዛቸው በኤፌሶን ተቀመጥ ዘንድ ለምን። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 4 ላይ ንጹህ ወንጌል መስበክ
ቅዱስ ጳውሎስ ምን ይላል? ነነሰን ሰብክ ክርስቶስ አዘ ተሰቀለ። እኛ የተሰቀለውን ኢየሱስ ክርስቶስን እንሰብካለን፣ እናወራለን አይደል? እንተርታለን አይደል? እንዋያለን አይደል? እንሰብካለን ማቋረጫ የሌለው ከነ ኡመን ከኝ አከበ ማግማት ፈድዋ ወዶታደ ወንጌል አከበረት ልዩ ትኩረት ያስፈልጋል ለወንጌል በእውነት። ከኋላ የምትመለከቷቸው ብፁዕ አቡነ ገብርኤል ይባላሉ። የቅዱስ ሲኖዶስ አባል ናቸው። በአሁኑ ሰዓት ቤተክርስቲያኒቱ እየተሰቃየችበት ያለ ጉዳይ ቢሆን የማህበራት ጉዳይ ነው ብለው ነው ማንሳታቸው የተሰማው። በተለይ ደግሞ ማህበራቱ ዓላማም ግብም የላቸውም ሲሉ ነው የተናገሩት። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አንድ ቪዲዮ ግን እጋብዛችኋለሁ። የብፁዕነታቸው ቴሌሚዲያን ኮፒ ሊንክ አድርጉ፣ ሼር፣ ሪፖስት አድርጉ። ወደ ቪዲዮ። በከፍተኛ ሁኔታ ቤተክርስቲያን እያሰቃያችሁ ያላችሁት እናንተ ማህበራት ናችሁ። በአራት አቅጣጫ የሚጎተት ጋሪ ተመልከቱ። ጋሪ ለምሳሌ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ በአራት እንዴት ይጎተታል? አመን ተወክቹ ማሞቲ አንድ በጣም ይገርመኝ አሁን አንድ ወንድም አሉና እዚህ አሜሪካ ነገር ነው የሚኖሩት። ስለ የማህበራት ነገር ስናነሳ ትምህርት ቤት ነበርን ዝዋይና ማህበራት አድርገው ያደራጁን ብለን ብፁዕ አባታችንን ስናነጋግራቸው የለም ራሷ አንዲት ማህበር ነች አሉ ብሎ የነገረኝ ቃል በጣም 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 ነው የገረመኝ። አንተም ሰበጻይክሙ ሀበ ጽዮን ሀገር እግዚአብሔር ኢየሩሳሌም ተበሰማያት ወማህበረ በግ ለጽሁፍ አስማቲሆሙ በሰማያት መሃል ላይ ያለው ትችው ወሀበ እግዚአብሔር መኮንነ ኩሉ ወሀበ ኢየሱስ ህሩይ ወመር ለሐዳስ ስርዓት ወለንዛተ ደም ነባቢ ዘይይ ተናግሮ እግዚአብሔር ብራይዋን ኩዳላማ ድግደም ለማዳት ከንዱበት አንድ ማህበራት ወንደ ተቆ ወልዳለ ተቆቻል ነው ሞዩ ወልኢምና ጋርፈንዴ ወላል ማነ በተስካነ ተክቲ ኤገወጀኔ ማወልኢምና ማ ቀደም ተተናገረው ግብ የለንም ማለት እኮ ነው። አንዱ ጋዜጠኛ ፖለቲከኞችን ጥያቄ የጋራ ጠላት እንጂ የጋራ ግብ የላችሁም የዛሬ 10 ዓመት አካባቢ ይመስለኛል የጋራ ግብ የላችሁም ማለት ሰገኝ ምን በተስካና ወይ የፖለቲካ ፓርቲ ኮን በትክክል ነው ሊያስማመን የሚችል ነገር የለም። የራሳችን አይዲያ፣ የራሳችን እቅድ፣ የራሳችን ፕላን መውጣት አለበት። ከኋላ የምትመለከቷቸው ብፁዕ አቡነ ገብርኤል ይባላሉ። የቅዱስ ሲኖዶስ አባል ናቸው። በአሁኑ ሰዓት ቤተክርስቲያኒቱ እየተሰቃየችበት ያለ ጉዳይ ቢሆን የማህበራት ጉዳይ ነው ብለው ነው ማንሳታቸው የተሰማው። በተለይ ደግሞ ማህበራቱ ዓላማም ግብም የላቸውም ሲሉ ነው የተናገሩት። ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አንድ ቪዲዮ ግን እጋብዛችኋለሁ። የብፁዕነታቸው ቴሌሚዲያን ኮፒ ሊንክ አድርጉ፣ ሼር፣ ሪፖስት አድርጉ። ወደ ቪዲዮ። በከፍተኛ ሁኔታ ቤተክርስቲያን እያሰቃያችሁ ያላችሁት እናንተ ማህበራት ናችሁ። በአራት አቅጣጫ የሚጎተት ጋሪ ተመልከቱ። ጋሪ ለምሳሌ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ በአራት እንዴት ይጎተታል? አመን ተወክቹ ማሞቲ አንድ በጣም ይገርመኝ አሁን አንድ ወንድም አሉና እዚህ አሜሪካ ነገር ነው የሚኖሩት። ስለ የማህበራት ነገር ስናነሳ ትምህርት ቤት ነበርን ዝዋይና ማህበራት አድርገው ያደራጁን ብለን ብፁዕ አባታችንን ስናነጋግራቸው የለም ራሷ አንዲት ማህበር ነች አሉ ብሎ የነገረኝ ቃል በጣም 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 ነው የገረመኝ። አንተም ሰበጻይክሙ ሀበ ጽዮን ሀገር እግዚአብሔር ኢየሩሳሌም ተበሰማያት ወማህበረ በግ ለጽሁፍ አስማቲሆሙ በሰማያት መሃል ላይ ያለው ትችው ወሀበ እግዚአብሔር መኮንነ ኩሉ ወሀበ ኢየሱስ ህሩይ ወመር ለሐዳስ ስርዓት ወለንዛተ ደም ነባቢ ዘይይ ተናግሮ እግዚአብሔር ብራይዋን ኩዳላማ ድግደም ለማዳት ከንዱበት አንድ ማህበራት ወንደ ተቆ ወልዳለ ተቆቻል ነው ሞዩ ወልኢምና ጋርፈንዴ ወላል ማነ በተስካነ ተክቲ ኤገወጀኔ ማወልኢምና ማ ቀደም ተተናገረው ግብ የለንም ማለት እኮ ነው። አንዱ
ጋዜጠኛ ፖለቲከኞችን ጥያቄ የጋራ ጠላት እንጂ የጋራ ግብ የላችሁም። የዛሬ 10 ዓመት አካባቢ ይመስለኛል የጋራ ግብ የላችሁም አላችሁ። ይሄ ሰገኝ ምን መተስካና ወይ የፖለቲካ ፓርቲ ኮን በትክክል ነው ሊያስማመን የሚችል ነገር የለም። የራሳችን አይዲያ፣ የራሳችን እቅድ፣ የራሳችን ፕላን መውጣት አለበት። ምን አስተምረውት ነው ይሄ ሰውዬ እየረገ ተጠምቆ እንዲህ የሆነ ያለው? ምን አስተምረው? ማን አስተምሮት? ጴንጤነት አድኖ አያውቅም። ጴንጤነት አያድንም። አሁንስ ይከታተሉታል ወይ? ክርስትናው ቁማር መበያ ነው። እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውዬው። ነክረው አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። በጣም ባዶ ናቸው። ባዶ የሚጠየቁት በዚህ ሰው ጥፋት ማን ናቸው? አጥምቄዋለሁ ያለችው ቤተክርስቲያን፣ እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። ሰው ተጠምቄያለሁ ብሎ ሀገር አይበጠብጥም። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው የስድብ መንፈስ ካለቀቀው የምኑን ተጠመቀ? ቆንጆ ከሆነች ስልክ ነው የሚፈልገው። እንኳን አይደለም ሰድብህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። እንኳን አይደለም የስድብ ቃል አውጥተህ በእውነት ሙገሳ እንኳን ብታቀርብ በሐዋርያት ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስ። ቆንጆ ከሆነች ገዝታው ሲሸጉር ማደር ነው የሚፈልገው። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። ክርስቶስን አይደለም የሚሰብኩት። ደግሞአለሁ፣ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ ሙሉ ጉዳችሁ የሚታውቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከዋል ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ